ሰላም ተማሪዎች እንደምን ቆያችሁ? ዛሬም የምንመለከተው ከአምስተኛ ክፍል እንዲሁም ደግሞ ከስድስተኛ ክፍል ሂሳብ ትምህርታችሁ ላይ የምታገኙት ርዕሳችን የአንግል አይነቶች ወይም ደግሞ ታይፕስ ኦፍ አንግል የምንለው ማለት ነው። ስለዚህ በእናንተ የክፍል ደረጃ የአንግል አይነቶች በአጠቃላይ በአምስት እንከፍላቸዋለን ማለት ነው። በየትኛውም ክልል ላይ ሆናችሁ ልክ እንደነዚህ ያለ ይዘት ያላቸውን ትምህርት ለምትማሩ ተማሪዎች እንዲሁም ደግሞ ልጆቻችሁን ለምታስጠኑ ወላጆች ይህንን ቪዲዮ እስከ መጨረሻው ድረስ እንድታዩት እንጋብዛችኋለን። እጅግ ይጠቅማችኋል። በዋነኛነት ደግሞ ሚኒስትሪ ኤግዛም፣ ስድስተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች እስከ መጨረሻው ድረስ እዩት። እንደነዚህ ያሉ ጥያቄዎችን እንዴት ልትጠየቁ እንደምትችሉ በዚህ ቪዲዮ እንመለከታለን ማለት ነው። እዚህ ጋር በአጠቃላይ የዘረዘርኩላችሁ 4 የአንግል አይነቶችን ዘርዝሬላችኋለሁ ማለት ነው። አምስተኛውን የአንግል አይነት ደግሞ እዚህ ላይ አልተገለጸም። ስለዚህ እንደ ቤት ስራ ለእናንተ ትቼዋለሁ ማለት ነው። ከመጀመሪያው የአንግል አይነት ስንነሳ እንደነዚህ ያሉ የአንግል አይነቶች በምስል ደረጃ ሹል አንግል ብለን እንጠራቸዋለን ማለት ነው። እነዚህን ሹል አንግል ብለን የምንጠራቸው አንግሎች በአጠቃላይ ማለት ነው የአንግል ልኬቶቻቸው በ90 ዲግሪ እና በ0 ዲግሪ መካከል የሚገኙ ናቸው። መካከል እነዚህን ዲግሪዎች በሙሉ እነዚህን አንግሎች በእነዚህ በ90 ዲግሪ እና በ0 ዲግሪ መካከል የሚገኙ አንግሎች ነው ማለት ነው። ለምሳሌ በ0 ዲግሪ እና በ90 ዲግሪ መካከል ሊገኙ የሚችሉ ዲግሪዎችን ስናነሳ ወይም ደግሞ በዲግሪ ደረጃ ሲጠቀሱ ለምሳሌ 60 ዲግሪ ብትወስዱ በ90 ዲግሪ እና በ0 ዲግሪ መካከል የሚገኙ ናቸው። ስለዚህ በዚህ ምሳሌ መሰረት እናንተም ጠንቅቃችሁ እነዚህን አንግሎችን እነማን እንደሆኑ ልታውቁ ይገባል ማለት ነው። ሁለተኛው የአንግል አይነት ደግሞ ማዕዘናዊ አንግል ብለን እንጠራዋለን ማለት ነው። ይህንን ማዕዘናዊ የአንግል አይነት ብለን የምንጠራው ይህን አንግል የሚመሰረተው ከሁለት ቀጤ ነክ መስመሮችን እርስ በራስ በሚቆራረጡበት ሰዓት በመሃል የሚፈጠረውን አንግል ማዕዘናዊ አንግል ብለን እንጠራዋለን ማለት ነው። ይህንን ማዕዘናዊ አንግል የአንግል ልኬቱ 90 ዲግሪ ብቻ ነው። ስለዚህ ይህንን 90 ዲግሪ ብቻ ነው የሚወክለው ማለት ነው። ይህን ነው የሚመስለው። ስለዚህ ወደ ማዕዘናዊ አንግል በምንመለከትበት ሰዓት ሌላ አማራጭ የላችሁም። ከላይ ማዕዘናዊ አንግል ብለን የምንጠራቸው ወይ የምንጠራው አንግል 90 ዲግሪ ብቻ ነው የሚለካው ማለት ነው። ሶስተኛውን ደግሞ እንየው። ሶስተኛው የአንግል አይነታችን ደግሞ ዝርጥ አንግል ነው። እዚህ ጋር ከምስሉ ራሱ እንደምንመለከተው በጣም የተከፈተ አንግል ነው ማለት ነው። በተመሳሳይ መልኩ እነዚህ ሁለት ቀጥ ያሉ መስመሮችን እርስ በራሳቸው በሚቆራረጡበት ሰዓት በመሃል የሚፈጠረውን ይህን አንግል ወይም እዚህ ጋር የምናገኛቸው አንግሎች በአጠቃላይ ዝርጥ አንግል ብለን እንጠራቸዋለን ማለት ነው። እነዚህን ዝርጥ አንግሎች የአንግል ልኬቶቻቸው በ90 ዲግሪ እና በ90 ዲግሪ እና በ180 ዲግሪ መካከል ናቸው የሚገኙት እነዚህን ዲግሪዎች ማለት ነው። ለምሳሌ በ90 እና በ180 ዲግሪ 120 ዲግሪ መውሰድ ትችላላችሁ። ስለዚህ በዚህ ምሳሌ መሰረት እኔ 120 ዲግሪ ብያችኋለሁ። እንዲሁም እዚህ ጋር ደግሞ በ90 ዲግሪ እና በ180 ዲግሪ መካከል የሚገኙ እነዚህ አንግሎች በሙሉ ዝርጥ አንግል ብለን እንጠራቸዋለን። ወደ አራተኛው ደግሞ ስትሄዱ ይህንን የአንግል አይነት ዝርግ አንግል ነው። እንግዲህ ዝርግ አንግል የምንለው ቀጥ ያለ መስመር ነው። ስለዚህ እዚህ ጋር የሚፈጠረውን አንግል እዚህ ጋር እንደምታዩት ይህንን በማየት ራሱ በደንብ መረዳት እንችላለን ማለት። ስለዚህ እችኛይቷን ወራጅ መስመሩ ወደዚህ ቀጥ አድርገን በዚህ ልክ እንደዚህ አድርገን ብናሰምረው ወይም ደግሞ ብናስተካክለው እዚህ ጋር የነበረው 90 ዲግሪ እኩል እጥፍ ይሆንና 90 ሲደመር 90 180 ዲግሪ ነው። ስለዚህ እዚህ ጋር ያለውን የአንግል ልኬታችሁ 180 ዲግሪ ብቻ ነው የሚሆነው ማለት ነው። ስለዚህ የዚህኛው 180 ዲግሪ ብቻ ነው ማለት ነው። አምስተኛውና የመጨረሻው ደግሞ ለእናንተ ትችላችኋለሁ። እናንተ ኮሜንት ላይ መልስ ታስቀምጡልን። አንደኛውን ስምን ጥቀሱት፣ የአንግል አይነቱን ስሙ ተናገሩ። ከዛ በኋላ ያንኑ አንግል ከስንት ዲግሪ እስከ ስንት ዲግሪ ድረስ ሜዥር ወይም መለካት እንደሚችል ታስቀምጡልኛላችሁ። ኮሜንታችሁ ላይ ማየት እንችላለን ማለት ነው። የዛሬ የነበረን ፕሮግራማችን ይሄንን ይመስለው። ምንም አይነት ሀሳብና ጥያቄ ካላችሁ ስለነዚህ አንግሎች ወይም ስለነዚህ ማብራሪያ ሀሳብ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በቀጣይ ደግሞ እያንዳንዳቸውን እያብራራን በጥያቄ መልክ የምንሰራ ይሆናል ማለት ነው። ይሄ ቪዲዮ ከወደዳችሁት ላይክ አድርጋችሁ ለፉ። ለቤቱም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ በሌላ ቪዲዮ እንገናኛለን። ስድስተኛ ክፍል ሚኒስትሪ ኤግዛም ተፈታኝ ተማሪዎች ራሳችሁን ኮድ ያዘጋጁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።